ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ሂውማን ሪሶርስ ማኔጅመንት በቻፕተር 4 ቲዩቶሪያል ቪዲዮ ይዤላችሁ መጥቻለሁ። ከዚህ በፊት የሰሯቸው 3 ቻፕተሮች አሉ። እነሱን ካላያችኋቸው ገብታችሁ ማየት ትችላላችሁ። ለዛሬ በቻፕተር 4 ስለ ትሬኒንግ ኤንድ ዴቨሎፕመንት እንወያያለን ማለት ነው። ስለዚህ እንደተለመደው ከመጀመራችሁ በፊት ቪፒኤን በማብራት ብትጀምሩልኝ ደስ ይለኛል። ቪፒኤን ያብራችሁ ቪዲዮችን ስለምታዩልኝ ከልብ አመሰግናለሁ። ወደ ቪዲዮ እሺ በዚህ ቻፕተር ላይ እንዳልኳችሁ ስለ ትሬኒንግ እና ዴቨሎፕመንት እናያለን። ትሬኒንግ እና ዴቨሎፕመንት ኦብጀክቲቫቸው ምንድን ነው? የትሬኒንግ እና ዴቨሎፕመንት ፕሮሰሶች አሉ፣ እነሱ እናያለን። የትሬኒንግ ሜቶዶች እና የመጨረሻ ላይም ኬሪየር ዴቨሎፕመንት በማየት ይህን ቻፕተር እናጠናቀቃለን ማለት ነው። ስለዚህ ሂውማን ሪሶርስ ዴቨሎፕመንት ዲፋይን ለማድረግ ሂውማን ሪሶርስ ዴቨሎፕመንት ኢዝ ዘ ፕላንድ ኮንቲኒየስ ኢፈርት ባይ ዘ ማኔጅመንት to improve employee competency level and the organization performance through training, education and development program። ስለዚህ ሂውማን ሪሶርስ ዴቨሎፕመንት የምንለው ምንድን ነው? በማኔጅመንቱ ነው ይሄ ነገር ክሬት የሚደረገው ይሄ ፕሮግራም ከዛ ምንድነው ፕላን አለው፣ ቀጣይነት ያለው ፕሮግራም ነው የምናዘጋጀው። በዚህ ፕሮግራም መሰረት ሰራተኞችን በማሰልጠን በማስተማር ዴቨሎፕ በማድረግ ሰራተኞች ምንድነው ማብቃት ላይ ያተኮረ ነው ማለት ነው። ስለዚህ ሰራተኞች አሁን ካላቸው የእውቀት ደረጃ የልምድ ደረጃ ከፍ እንዲሉ ለማስቻል የሚዘጋጅ ፕሮግራም ነው ማለት ነው። ስለዚህ ይሄ እቅድ ወጥቶበት በቀጣይነት የሚተገበር ስራ ነው ማለት ነው። ምን ሂውማን ሪሶርስ ዴቨሎፕመንት። እሺ በዚህ ቻፕተር ላይ ሁለቱም ኮንሰፕት ነው ትሬኒንግ እና ዴቨሎፕመንት ነው የምናየው። ስለዚህ ምንድነው ልዩነታችሁ ብላችሁ ካያችሁ ትሬኒንግ ኢዝ ፕሮግራም ዲዛይንድ ቱ ኢምፕሩቭ skill and knowledge that helps employee to effectively perform their current job። እዚህ ጋር አስምሩልኝ their current job ይላል። ስለዚህ ትሬኒንግ ከሆነ ምንድነው ዋናው ዓላማው የሰራተኞችን ያላቸውን የክህሎትና የእውቀት ደረጃ በማሻሻል አሁን እየሰሩ ያሉትን ስራ ኢፌክቲቭሊ እንዲሰሩት ማስቻል ነው። አሁን እየሰሩትን ያለውን ስራ ብቻ ማለት ነው። ስለዚህ the purpose is helping employee to do their present job ነው። ስለዚህ ዓላማው ምንድነው ትሬኒንግ ከተባላችሁ አሁን የምትሰሩትን ስራ በአግባቡና አሁን ከምትሰሩት በላይ በአሪፍ ሁኔታ ፐርፎርም እንድታደርጉ ለማድረግ ነው። ሌላኛው ደግሞ ዴቨሎፕመንት ነው። ዴቨሎፕመንት ኢዝ ኤ ፕሮግራም ዲዛይንድ ቱ ኢምፕሩቭ ዘ ኦቨርኦል ኢፌክቲቭነስ ኦፍ ዘ ማናጀር ፎር ዜር ፕሬዘንት አዝ ዌል አዝ ፊውቸር ፖዚሽን ነው። ስለዚህ ዴቨሎፕመንት ከሆነ ደግሞ ምንድነው ዓላማው ምንድነው ምን ታስቦ ነው ዲዛይን የሚደረገው? ኦቨርኦል ኢፌክቲቭነስ ኦፍ ዘ ማናጀር ነው። አሁን ላይ ላላቸውም ሊሆን ይችላል ስለ ወደፊት ፖዚሽናቸው ማለት ነው። ብዙ ይሄ ማኔጀሪያል ስኪሎች ላይ ነው አተኩሮ የሚሰጠው የስልጠና ዴቨሎፕመንት ላይ ከሆነ ማለት ነው። ስለዚህ the purpose is mainly to help manager handle future responsibility ነው። ዋና ዓላማው ምንድነው? ማናጀሮች ወደፊት የሚገጥሟቸውን ኃላፊነቶች በአግባቡ እንዲወጡ ለማስቻል የሚሰጥ ስልጠና ነው ዴቨሎፕመንት ፕሮግራም ማለት ነው። ስለዚህ ዋና ልዩነታቸው ትሬኒንግ ከሆነ አሁን የምንሰራውን ከረንት ጆብ በአሪፍ ሁኔታ እንድንሰራ ማስቻል ነው። ዴቨሎፕመንት ከሆነ ደግሞ ማናጀሮች የበለጠ ፊውቸር ሪስፖንሲቢሊቲን ሃንድል ለማድረግ የሚያስችል ስልጠናዎች ላይ ያተኮረ ነው ማለት ነው። ስለዚህ ዲፈረንሳቸውን በዋናነት ለማየት ፎከሳቸው ትሬኒንግ ከሆነ ፕሬዘንት ጆብ ላይ ወይም ታስክ ኦሪየንትድ ስራ ተኮር ነው። ዴቨሎፕመንት ከሆነ ደግሞ ፊውቸር ጆብ ላይ ወይም ግሮዝ ኦሪየንትድ ነው፣ እድገት ላይ ያተኮረ ይሆናል ማለት ነው። ሌላኛው ታርጌታቸውን ብናይ ትሬኒንግ ከሆነ ኦፕሬሽናል ወርከር ነው። ትሬኒንግ የሚሰጡት ኦፕሬሽናል ወርከር ማለት ስራውን አክቹዋሊ ለሚሰሩ ሰራተኞች ነው። ዴቨሎፕመንት ከሆነ ደግሞ ማኔጀሪያል ወርከር ላይ ነው። ማኔጀሪያል ወርከር ማለት እነዚህ አመራር ላይ የሚሰሩ ቦታ ላይ ያሉትን ሰራተኞች ላይ ነው ማለት ነው። መቆጣጠር ላይ ኦቨርኦል የሆነ ኦርጋናይዜሽን ላይ የሚያተኩሩት ላይ ማለት ነው። ፔሪዱን ስንመለከት ትሬኒንግ ምንድነው ሾርት ተርም ወይም ፔሪዲክ ፕሮሰስ ነው። ዴቨሎፕመንት ከሆነ ደግሞ ሎንግ ተርም እና ኦንጎይንግ ፕሮሰስ ነው ማለት ነው። ስለዚህ ትሬኒንግ ከሆነ ለአጭር ጊዜ የሚቆይ ነው። ዴቨሎፕመንት ግን ሎንግ ተርም እና ኦንጎይንግ ፕሮሰስ ነው ማለት ነው። ይህም አንዱ ዲፈረንሳቸው ነው። ሪዛልት ላይ ስንመጣ ደግሞ ትሬኒንግ ሪዛልቱ ምንድነው የሚሆነው? ዴቨሎፕድ ስኪል ኤንድ ኒውሌጅ ነው። ስለዚህ የእውቀትና የክህሎት ደረጃቸው እንዲያድግ ያስችላል። ዴቨሎፕመንት ከሆነ ደግሞ ዴቨሎፕ ኮንሴፕቹዋል ኢንተርፐርሰናል ቴክኒካል ኤንድ ዲሲሽን ሜኪንግ ስኪል ነው። እነዚህ ብዙዎቹ ማናጀር ያሏቸው ስኪሎች እንደ ኮንሴፕቹዋል ኢንተርፐርሰናል ቴክኒካል እና ዲሲሽን ሜኪንግ ስኪሎችን እንዲኖራቸው ያስችላል ማለት ነው። የዴቨሎፕመንት ሪዛልት እነዚህን ያመጣል። ሌላ ፐርፖዛቸውን ስናይ ልዩነቱ ትሬኒንግ ከሆነ ሪሚዲያል ኢፈርት ነው። ሪሚዲያል ኢፈርት ማለት ለማሻሻል ነው። ሰራተኞች ያላቸውን የኢፈርት ደረጃ በአሪፍ ሁኔታ አድቫንስድ ሆነው ስራ እንዲሰሩ ማስቻል ነው። ዴቨሎፕመንት ላይ ከሆነ ዴቨሎፕ ኢምፕሎይ ፖቴንሻል ነው። ሰራተኞች ያላቸውን አቅም ፖቴንሻላቸውን ለማሳደግ ነው የሚጠቅመው ማለት ነው። ስለዚህ በዋናነት
ትሬኒንግ እና ዴቨሎፕመንት በእነዚህ በ5 ፖይንቶች ይለያያሉ ማለት ነው። እና እነዚህን ፖይንቶች ልብ ማለት ይጠበቅባቸው ብዙ ጊዜ ኤግዛም ላይ የማይቀሩ ፖይንቶች ናቸው። ሌላኛው ቀጣይ የምናየው ምንድነው? ማጆር ፐርፖዝ ኦፍ ትሬኒንግ። ትሬኒንግ ምንድነው ጥቅሙ ካላችሁ፣ አንደኛ ኢስታብሊሽ ሳውንድ ሪሌሽንሽፕ ቢትዊን ዘ ወርከር ኤንድ ሂዝ ኦር ሄር ጆብ ነው። ስለዚህ ሰራተኞች ምንድነው ከስራቸው ጋር ጥሩ የሆነ ሪሌሽን እንዲኖራቸው ያስችላል። ምክንያቱም ስራውን በአግባቡ ስለሚሰሩ ስራውን ወደውት ተደስተው መስራት ይችላሉ ማለት ነው ስለተረዱ። ሌላኛው አፕግሬድ ስኪልስ ኤንድ ፕሪቨንት ስኪል ኦብሰለንስ ነው። ስለዚህ ስኪላቸውን በአግባቡ እንዲጠቀሙና ስኪላቸውን አላግባቡ ከመጠቀም ምንድነው ይከላከላል ማለት ነው ትሬኒንግ መሰጠቱ። ሌላኛው ዴቨሎፕ ሄልዚ ኤንድ ኮንስትራክቲቭ አቲቲዩድ ነው። በሰራተኞች ላይ ሄልዚ እና ኮንስትራክቲቭ የሆነ አቲቲዩድ ወይም የኦርጋናይዜሽናል ክላይሜትን ኢምፕሩቭ ማድረግ ላይ ለማተኮር ያስችላል ማለት ነው። ሌላኛው ደግሞ ፕሮዳክቲቪቲ እና ኳሊቲ ኦፍ ወርክን ለመጨመር ይጠቅመናል ትሬኒንግ መስጠታችን ማለት ነው። ሌላኛው ደግሞ ምንድነው ኢምፕሩቭ ሌበር ማኔጅመንት ሪሌሽን ነው። ስለዚህ የሰራተኛ አያያዛችሁ ላይ ማለት ነው። ምክንያቱም ሰራተኞች የበለጠ እውቀት ልምድን እያገኙ ስለሆነ ጥሩ የሆነ ሪሌሽን ይኖራቸዋል ማለት ነው ከማኔጅመንቱ ጋር ምኖች ሌበሮች ሰራተኞች ማለት ነው። ሌላኛው ሚኒማይዝ ኦፕሬሽናል ኢረር ዌስቴጅ ስፖይሌጅ ኦፍ ማቴሪያል ኤንድ አነሰሰሪ ሪፒቴሽን ሬዲዩስ ሃዛርድ ኤንድ አክሲደንት። ስለዚህ ለሰራተኞች ምንድነው ትሬኒንግ በሰጣቸዋቸው ቁጥር የሚሰሯቸውን ኢረሮች ይቀንሳሉ። ያ ማለት ዌስቴጅን ይቀንሳሉ፣ የማቴሪያሎችን ምንድነው መበላሸት ይቀንሳሉ፣ አነሰሰሪ የሆኑ የማያስፈልጉ ድግግሞችን ይቀንሳሉ። በስራው ላይም ምንድነው አክሲደንት አደጋዎች እንዳይፈጠሩ ይጠቅማል ማለት ነው። ምን ማግኘታቸው? ስልጠና ማግኘታቸው። ሌላኛው ኤምፕሎይ ኢንሃንስ ሞራል ኤንድ ኮንፊደንስ ነው። ስለዚህ ኢንሃንስ ኤምፕሎይ ሞራል ኤንድ ኮንፊደንስ ነው። የሰራተኞችን ሞራል በራስ የመተማመን ሁኔታ ለማዳበር ይጠቅመናል። ምክንያቱም ሰራተኞች የሚሰሩትን ስራ በአግባቡ እስካወቁ ድረስ ያንን ስራ በኮንፊደንስ እና በሞራል መስራት ይችላሉ ማለት ነው። ሌላኛው ሬዲዩስ ኤምፕሎይ ተርንኦቨር አብሴንቲዝም ኤንድ ጆብ ዲሳቲስፋክሽን። ሰራተኞች ስራውን በአግባቡ መስራት ከቻሉ ስልጠና አግኝተው ምንድነው ስራውን ለመልቀቅ አይገደዱም፣ ከስራ አይቀሩም። በስራም ያለመርካት እድላቸው ዝቅተኛ ነው ወይም መቀነስ ይቻላል ማለት ነው። ይሄን ሌላኛው ደግሞ አሁን የትሬኒንግ ነበር እስካሁን ያየነው። የዴቨሎፕመንት ደግሞ ፐርፖዙ ምንድነው ካላችሁ፣ አንደኛ ኢምፕሩቭ ማኔጀራል ዲሲሽን ሜኪንግ ስኪል ነው። እንዳልኳችሁ ዴቨሎፕመንት ዋና ማኔጅመንት ላይ ነው አተኩሮ የሚሰራው። ስለዚህ የማናጀሮችን ዲሲሽን ሜኪንግ ስኪል ለማዳበር ይጠቅመናል። ሌላኛው ስቲሙሌቲንግ ማናጀር ዩዝ ሞር ክሬቲቭ ፕሮብሌም ሶልቪንግ አፕሮች ነው። ማናጀሮች የተለያዩ ክሬቲቭ የሆኑ ችግር የመፍቻ መንገዶችን እንዲፈጥሩ ወይም እንዲያስቡ ያስችላል ይሄ ዴቨሎፕመንት ፕሮግራም። ሌላኛው ፕሮቫይድ ማናጀር ዊዝ ዘ ላስተስት ኢንፎርሜሽን ኦን ቲዮሪ ኤንድ ፕራክቲስ ኦፍ ማኔጅመንት ነው። ሌላኛው ጥቅሙ ለማናጀሮች ለቴስት የሚባልን ይሄ ቅርብ ጊዜ ያለውን መረጃ ከቲዮሪም አንጻር ሊሆን ይችላል ከፕራክቲስ አንጻር ለእነሱ ሼር ለማድረግ ይጠቅመናል የዴቨሎፕመንት ፕሮግራሙ። ከዛ በተጨማሪ ፕሬቨንት ማኔጀራል ኦብሰለንስ ነው። ስለዚህ ማናጀሮች ያለ አግባቡ ሚስዩዝ እንዳይደረጉ ይጠቅመናል ማለት ነው የዴቨሎፕመንት ፕሮግራም አካሄዳችን። ከዛ በተጨማሪ ጊቭ ማናጀር ዘ ኦፖርቹኒቲ ቱ ዲስካስ ዊዝ ዘ አዘር ፒፕል ነው። ማናጀሮች ምንድነው ከሌሎች ሰዎች ጋራ ኮሚኒኬት ወይም ዲስከስ የማድረግ ኦፖርቹኒቲውን እንዲያገኙ ያስችላል ማለት ነው። እነዚህ ከብዙ በጥቂቱ የዴቨሎፕመንት ፐርፖዞች ናቸው ማለት ነው። ስለዚህ ቤዚክ የምንላቸው ፕሮሰሶች አሉ በትሬኒንግ እና ዴቨሎፕመንት ላይ በሁለቱ የምንከተላቸው እነሱን ስቴፖች እናያለን ማለት ነው። አንደኛው የትሬኒንግ ኒዱን ዴተርማይን ኒድ አሰስመንት ነው። ከዛ በኋላ ስታብሊሽ ትሬኒንግ እና ዴቨሎፕመንት ኦብጀክቲቭ ማድረግ ነው። ከዛ በመቀጠል ሴሌክቲንግ ኢንስትራክሽናል ሜትድ ኤንድ ሚዲያዎችን ሰሌክት እናደርጋለን። ሰሌክት ትሬኒስ ኤንድ ትሬነር፣ ሰልጣኝና ሰልጣኝ እንመርጣለን። በጀት ዴቨሎፕ እናደርጋለን። ትሬኒንግን ኮንዳክት እናደርጋለን። ከዛ የትሬኒንግና ዴቨሎፕመንት ፕሮግራሙን ኢቫሉዌት እናደርጋለን ነው። እነዚህ ስቴፖች እንከተላለን። እያንዳንዱን እንመልከት። የመጀመሪያው ምንድነው? ዴተርማይን ዘ ትሬኒንግ ኒድ ኦር ኒድ አሰስመንት የምንለው ነው። ስለዚህ ኒድ አሰስመንት ማለት ኢዝ ሪፈርስ ቱ ሲስተማቲክ አይደንቲፊኬሽን ኦፍ ትሬኒንግ ኤንድ ዴቨሎፕመንት ኒድስ ነው። ስለዚህ ስልጠና የሚያስፈልጓቸውን አካላት እና የዴቨሎፕመንት ኒዱን መለየት ነው የሚያስፈልገውን ማለት ነው። ስለዚህ አይደንቲፋይ ማድረግ ሂደቱ ነው። ስለዚህ ትሬኒንግ ኒድ ኢዝ ዘ ጋፕ ቢትዊን ስኪል ኒድድ ፎር ዘ ጆብ ኤንድ ፕሬዘንት ስኪል ሌቭል ኦፍ ኢምፕሎይመንት። ስለዚህ ይህ ትሬኒንግ ኒድ የሚያስፈልገው ምን ከሆነ ነው? ሰራተኞች
አሁን ያላቸው የክህሎት ደረጃ እና ስራው የሚፈልገው ክህሎት አለ። የሁለቱ መካከል ያለ ጋፕ ካለ ትሬኒንግ ያስፈልጋል። በትሬኒንግ ያንን ጋፕ ፊል ማድረግ ይቻላል ማለት ነው። ስለዚህ you should properly determine as follow። ስለዚህ ትሬኒንግ ኤንድ ዴቨሎፕመንት ኒድ ኢዝ ኢኳልስ ቱ ጆብ ፐርፎርማንስ ስታንዳርድ ማይነስ አክቹዋል ፐርፎርማንስ። ስለዚህ ትሬኒንግ እና ዴቨሎፕመንት ኒዳችን ማለት ምንድን ነው? ጆብ ፐርፎርማንስ ስታንዳርድ፣ ስራው የሚፈልገው ስታንዳርድ አለ፣ ወይም የስኪል የኖሌጅ የኤክስፒሪየንስ ሌቭል አለ። ከዛ ላይ ደግሞ ምንድነው አክቹዋል ፐርፎርማንስ፣ ሰራተኛው ያለው አሁን ላይ ያለው የኖሌጅ ስኪል እና ኤክስፒሪየንስ ሌቭል አለ። በሁለቱ መካከል ያለውን ዲፈረንስ አይተን ነው ትሬኒንግ ኤንድ ዴቨሎፕመንት ኒድ ማወቅ የምንችለው። ስለዚህ አክቹዋል ፐርፎርማንሱ ቢሎ ጆብ ስታንዳርድ ከሆነ፣ ከስራው ስታንዳርድ በታች ከሆነ አክቹዋል ፐርፎርማንሱ ምን አለ ማለት ነው? ፐርፎርማንስ ዴፊሽንሲ አለ ማለት ነው። ስለዚህ ትሬኒንግ እና ዴቨሎፕመንት ያስፈልጋል ብለን ዲሳይድ እናደርጋለን ማለት ነው፣ ለዛ ሰውዬ ወይም ለዛ ሰራተኛ ማለት ነው። ይሄ መጀመሪያው ስቴፕ ነው። ስለዚህ ኒድ አሰስመንት ላይ 3 ስቴጆች አሉ። አንደኛው በኦርጋናይዜሽን ሌቭል ሊሆን ይችላል አሰስ የምናደርገው ሰራተኞችን ማለት ነው፣ የምንፈልገው ያ ትሬኒንግ እና ዴቨሎፕመንት የሚያስፈልጋቸው ሰራተኞችን። ስለዚህ ኦርጋናይዜሽናል ሌቭል ኒድ አናላይሲስ ሪፈርስ ቱ ዘ ሾርት ካሚንግ ዊዝን ኦርጋናይዜሽን አስ ሆል ነው። ስለዚህ በኦርጋናይዜሽን አዝ ሆል ያሉ ሾርት ካሚንጎች ወይም ፕሮብሌሞችን አይደንቲፋይ የማድረግ ሂደት ነው። ስለዚህ ትሬኒንግ ኤንድ ዴቨሎፕመንት ኒድስ አት ኦርጋናይዜሽን ሌቭል ካን ቢ ክሬትድ ባይ። ስለዚህ ትሬኒንግ እና ዴቨሎፕመንት በኦርጋናይዜሽን ሌቭል ላይ ካስፈለገ ክሬትድ የሚደረገው ምንድነው? ፕሮጀክትድ ግሮዝ ኤንድ ዴቨሎፕመንት ሊሆን ይችላል። በእነዚህ ግሮዝ ሲመጣ ዴቨሎፕመንት ሲያስፈልግ ሊሆን ይችላል። ትሬኒንግ እና ዴቨሎፕመንት የሚያስፈልገው ቼንጅን ኢንቫይሮንመንት ኦብጀክቲቭ ስትራክቸር ሊሆን ይችላል። የኦርጋናይዜሽኑ ኢንቫይሮንመንቱ ቼንጅ ካደረገ፣ ኦብጀክቲቭን እና ስትራክቸሩን ቼንጅ ካደረገ ትሬኒንግ እና ዴቨሎፕመንት አሲሆል አዛን ኦርጋናይዜሽን ሊያስፈልግ ይችላል። ቼንጅ ኢን ፕሮዳክት ኤንድ ሰርቪስ፣ በሚያመርቱ ፕሮዳክት እና ሰርቪስ ላይ ለውጥ ከመጣ ትሬኒንግ እና ዴቨሎፕመንት ያስፈልጋል። ሌላኛው ሃይ አብሰንቲዝም፣ ተርኖቨር፣ ሪጀክት ሬት እና አክሲደንት በኦርጋናይዜሽን ላይ የሚከሰት ከሆነ ትሬኒንግ እና ዴቨሎፕመንት ያስፈልጋል ማለት ነው። በኦርጋናይዜሽን ሌቭል ላይ አሰስ ስናደርገው እነዚህ ችግሮች ካሉ ትሬኒንግ እና ዴቨሎፕመንት ያስፈልጋል ማለት ነው። ሁለተኛው ደግሞ ታስክ ሌቭል ወይም ጆብ አናላይሲስ የምንለው አለ። ይሄ ደግሞ ከስራ አንጻር የምንሰራው አናላይሲስ ነው። ዘ ዱቲስ ኤንድ ሪስፖንሲቢሊቲ ኦፍ ዘ ጆብ ቱጌዘር ዊዝ ዘ ኖሌጅ ስኪል አቲቲዩድ ኒድድ ቱ ፐርፎርም ዘም አር ዘ ፎከስ ኦፍ ዘ ኒድ አናላይሲስ አት ዘ ታስክ ሌቭል። ስለዚህ በታስክ ሌቭል ላይ ደግሞ ያንን ስራ ለመስራት የሚያስፈልግ ኃላፊነት አለ። ያንን ስራ ለመስራት ከሚያስፈልገው እውቀት፣ ስኪል እና አመለካከት አንጻር ነው እዚህኛው ላይ አናላይሲስ የምናደርገው ማለት ነው። ስለዚህ ታስክ ሌቭላችን ነው ማለት ነው። ፎከሳችን ዘ ኒድ ኦፍ አናላይሲስ አት ታስክ ሌቭል ላይ ይሆናል ማለት ነው። ስለዚህ ትሬኒንግ እና ዴቨሎፕመንት ኒድድ አት ታስክ ሌቭል ክሬትድ ባይ። ስለዚህ በታስክ ሌቭል ላይ የሚያስፈልግ ትሬኒንግ እና ዴቨሎፕመንት የሚፈጠረው መቼ ነው? ጆብን ሪዲዛይን ስናደርግ፣ ስራን በአዲስ መንገድ ሪዲዛይን ስናደርግ ለሰራተኞች ስልጠና ያስፈልጋል። ታስክ ሪአሎኬሽን፣ ታስክን እንደገና ሪአሎኬት ስናደርግ ምን ያስፈልገናል? ትሬኒንግ እና ዴቨሎፕመንት ያስፈልጋል። ሶስተኛው ደግሞ ቼንጅን ወርክ ሜተድ ፕሮሲጀር ኤንድ አፕግሬዲንግ ጆብ ፈንክሽን። ስለዚህ ስራውን የምንሰራበት ሜቶዶች፣ ፕሮሲጀሮች ሲቀያየሩ እና የጆብ ፈንክሽናችንን አፕግሬድ እያደረግነው ስንመጣ ምን ያስፈልጋል ማለት ነው? ትሬኒንግ እና ዴቨሎፕመንት በታስክ ሌቭል ያስፈልጋል ማለት ነው። ሶስተኛው ሌቭል ደግሞ ምንድን ነው? በኢንዲቪዥዋል ሌቭል ይሆናል ማለት ነው። ስለዚህ ኢንዲቪዥዋል ሌቭል ላይ ስንመጣ ወይም ፐርሰናል አናላይሲስ የምንለው አለ። በዚህ ሌቭል ላይ ደግሞ this refers to assessing present deficiency in specific skill, knowledge, attitude on the part of individual employee ነው። ስለዚህ ኢንዲቪዥዋል ሌቭል ወይም ፐርሰናል አናላይሲስ የምንለው ግልጽ ነው። ከኢንዲቪዥዋል አንጻር ያሉ ስፔሲፊክ ስኪል፣ ኖሌጅ፣ አቲቲዩድ ዴፊሽንሲዎችን ስናገኝ በነዛ መሰረት ትሬኒንግ እና ዴቨሎፕመንት እንሰጣለን ማለት ነው። ስለዚህ ትሬኒንግ እና ዴቨሎፕመንት ኒድ አት አን ኢንዲቪዥዋል ሌቭል ክሬትድ ባይ ጆብ ዲስክሪፕሽን፣ ጆብ ስፔሲፊኬሽን፣ ስኪል ዴፊሽንሲ ኦን ዘ ጆብ ነው። ስለዚህ እነዚህ ትሬኒንግ እና ዴቨሎፕመንቶች በኢንዲቪዥዋል ሌቭል የምንሰጠው ስለ ስራው ገለጻ ስናደርግ፣ ስራውን ለመስራት የሚያስፈልጉ ስኪል፣ ኖሌጅ፣ ኤክስፒሪያንሶችን ስንገልጽ እና የስኪል ዴፊሽንሲዎች በስራው ላይ ሲፈጠሩ በኢንዲቪዥዋል ሌቭል ትሬኒንግ እና ዴቨሎፕመንት ያስፈልጋል ብለን እንወስዳለን ማለት ነው። በዚህ መሰረት የትሬኒንግ እና ዴቨሎፕመንት ኒዶችን አናላይሲስ እናደርጋለን ማለት ነው። ሁለተኛው ስቴፕ ደግሞ ምንድን ነው? ኢስታብሊሽ ትሬኒንግ ኤንድ ዴቨሎፕመንት ኦብጀክቲቭ ነው። ስለዚህ የትሬኒንግ እና ዴቨሎፕመንት ኦብጀክቲቫችሁን ታስቀምጣላችሁ። ትሬኒንግ ኦብጀክቲቭ አር
desired outcome that the training is intended to achieve ነው። ስለዚህ ትሬኒንግ ኦብጀክቲቭ ማለት ዲዛይርድ አውትካማችሁ ይህን ትሬኒንግ ስንጨርስ ይህን ለውጥ በሰራተኛ ላይ ማምጣት እንፈልጋለን ብላችሁ የምታስቀምጡት አውትካም ትሬኒንግ ኦብጀክቲቫችሁ ይባላል። ስለዚህ ኦብጀክቲቭ ዲፋይን ዘ ፐርፎርማንስ ስታንዳርድ that the trainee should be able to exhibit after the training እንዳልኳቸው ኦብጀክቲቭ ምንድነው የፐርፎርማንስ ስታንዳርዳቸው ነው የሚያሳየው ሰራተኞች ይህን ስልጠና ከወሰዱ በኋላ እዚህ ስታንዳርድ ሌቭል ላይ መድረስ አለባቸው ብለን የምናስቀምጠው ማለት ነው። ለምሳሌ after training the secretary is expected to type 80 words per minute purpose ስለዚህ ይህ አንድ ፐርፐዛችሁ ነው። ሴክሬታሪው ይህን ስልጠና ከጨረሰች ወይም ከጨረሰ ወዲያ 80 ቃላትን በአንድ ደቂቃ ውስጥ ታይፕ ማድረግ አለበት ካላችሁ የአንድ አውትካም ነው ማለት ነው የትሬኒንጋችሁ ማለት ነው። ስለዚህ ፐርፐዝ ኦፍ ኢስታብሊሽንግ ኦብጀክቲቭ አር ቱ ኢቫሉዌት ዘ ትሬኒንግ ኤንድ ዴቨሎፕመንት አውትካም ዊዝ አፕሮፕሪየት ትሬኒንግ ሜተድ። ስለዚህ ኦብጀክቲቭ ኢስታብሊሽ ማድረጋችን የትሬኒንግ እና ዴቨሎፕመንት አውትካማችንን በኋላ ኢቫሉዌት ለማድረግ ያስችለናል። ሁለተኛ ደግሞ አፕሮፕሪየት የሚባለው ትሬኒንግ ሜተድ ለመምረጥ ያስችለናል ማለት ነው። እነዚህ ሁለቶቹ የኦብጀክቲቭ መምረጣችን ጥቅሙ ናቸው ማለት ነው። ሶስተኛው ስቴፕ ደግሞ ምንድነው? ሰሌክቲንግ ኢንስትራክሽናል ሜተድ ኤንድ ሚዲያ ነው። ሶስተኛ ስቴፕ ላይ የተለያዩ ኢንስትራክሽናል ሜተዶች እና ሚዲያዎችን እንመርጣለን ማለት ነው። ስለዚህ ኢንስትራክሽናል ሜተድ ኤንድ ሚዲያ ሪፕሬዘንት ዘ ሚዲየም ኦፍ ኢንስትራክሽን ኒድድ ቱ ቲች ስፔሲፊክ ስኪል ኒውሌጅ ኤንድ ኢንፍሉዌንስ አቲቲዩድ ነው። ስለዚህ የእነዚህ ኢንስትራክሽናል ሚዲያ እና ሜተድ የምንላቸው ሚዲየም ኦፍ ኢንስትራክሽኖችን ነው። ተማሪዎችን ወይ አይ ሚን ሰራተኞችን የተለያዩ ስፔሲፊክ ስኪሎችን ኒውሌጆችን ወይም የሰራተኞችን አቲቲዩድ ኢንፍሉዌንስ ለማድረግ የምንጠቀማቸውን ሚዲየም ኦፍ ኢንስትራክሽን ነው የሚያሳዩን። ለምሳሌ ኢንተራክቲቭ ፕሬዘንቴሽን ሊሆን ይችላል፣ ጥያቄና መልስ ሊሆን ይችላል፣ ሰልፍ አሰስመንት ኩዌሽኖችን በማዘጋጀት ሊሆን ይችላል፣ በግሩፕ በመወያየት ብሬንስቶርሚንግ እንዲያደርጉ በማድረግ ሊሆን ይችላል ማለት ነው። ስለዚህ በዚህ መንገድ ሊሆን ይችላል ማለት ነው ምናቸውን ስፔሲፊክ ስኪል ኖሌጅ እና አቲቲዩዶች ላይ ኢንፍሉዌንስ ማድረግ የምንችለው። ስለዚህ ይህንን ኢንስትራክሽናል ሜተድ እና ሚዲያዎችን አፕላይ የምናደርግባቸውን ውዮች እናያለን። አንደኛው ኢንፎርሜሽን ፕሬዘንቴሽን ሜተድ ነው። ኢንፎርሜሽን ፕሬዘንቴሽን ሜተድ ልንጠቀም እንችላለን። used to teach fact, skill, concept without requiring the trainee to practice the material through ነው የሚለው። ስለዚህ እዚህ ላይ ደግሞ የተለያዩ ፋክቶችን፣ ስኪሎችን፣ ኮንሴፕቶችን ትሬኒው ፕራክቲስ ማድረግ ማቴሪያሉን ፕራክቲስ አያደርግ እንዲሁ ፋክቱን ስኪሉና ኮንሴፕቱን ብቻ እንዲሁ በቲዮሪ ልታስተምሩ ትችላላችሁ። እነዚህን ደግሞ የምትሰጡባቸው ሜቶዶች ምንድናቸው? ሌክቸር፣ ኮንፈረንስ፣ ፕሮግራምድ ኢንስትራክቸር የምንላቸው ናቸው። እዚህ ጋር ሲምፕሊ ምንድነው መረጃውን ለሰራተኛው ፕሬዘንት የማድረግ ስቴጅ ነው ማለት ነው። ሌክቸር ማለት እንደ ክላስ ላይ እንደምታደርጉ ሌክቸር ተመሳሳይ ማለት ነው። ስለዚህ ይሄ ጥቅሙ ምንድነው? ዋይድሊ አክሴፕተብል የሆነ ሜትር ነው ሌክቸር ብንጠቀም። ምክንያቱም አንድ ሰው ለብዙ ተማሪዎች ወይም ትሬነሮች ምንድነው በአንድ ኢንስትራክት ማድረግ ይችላል ማለት ነው። ስለዚህ የኮስትን ይቆጥባል፣ ኢኮኖሚካሊ ቤኔፊቴብል ነው ማለት ነው። ሁለተኛው ኮንፈረንስ ነው። ኮንፈረንስ ጥቅሙ ምንድነው? ስብሰባዎችን ማካሄድ፣ የተለያዩ ሀሳቦችን ኤክስፔሪየንሶችን ሼር ማድረግ ይቻላል። ፕሮብሌሞችን በጋራ ለመፍታት፣ አዳዲስ አይዲያ ፖሊሲዎችን ሼር ለማድረግ እና የትሬነሮቹን አንደርስታንዲንግ ለመጨመር ይጠቅመናል። ሶስተኛው ፕሮግራምድ ኢንስትራክሽን የምንላቸው አሉ። ፕሮግራምድ ኢንስትራክሽን ማለት በጣም ስትራክቸርድ የሆነና ኢንዲቪዥዋል ለርኒንግ ሜተድ ነው ይሄኛው ሜተድ ማለት ነው። ስለዚህ በዚህ ሜተድ ላይ የምንከተላቸው ስቴፖች አሉ። አንደኛ ከዚህ ስልጠና ምን ስፔሲፊክ የሆነ እንደሚያገኙ ትገልጻላችሁ። ከዛ እያንዳንዶቹ ለርኒንጎች ቶፒኮችን በስሞል ስቴፕ ከፋፍላችሁ ትሰጣቸዋላችሁ እና ለርነሮቹ ለእያንዳንዱ ስቴፕ ለለርኒንግ ፕሮሰሱ ሪኳየር ምላሽ እንዲሰጡ ይደረጋል። ከዛ እነዛን ለርነሮች ምን ታደርጋላችሁ? እውቀታቸውን እያንዳንዱ ለርኒንግ ስቴፕ በጨረሱ ቁጥር ትፈትኑቸዋላችሁ። ከዛ ለርነሮቹን ፊድባክ ትሰጣቸዋላችሁ። ማስተካከል ያለባቸው ነገር ካለ፣ ትክክል ያልሰሩት ነገር ካለ ጥሩ ጎናቸውን እየነገራችሁ ትቀጥላላችሁ። በመጨረሻ ምንድነው ትሬኒንጉ ሲጨርሱ ቴስት ታደርጋላችሁ እውቀታችሁን ማለት ነው። እነዚህን ስቴፖች ተከትላችሁም ሰራተኞችን ምንድነው ኢንስትራክሽናል ሜቶዶችን ወይም ኢንስትራክት ልታስተምሯቸው ትችላላችሁ ማለት ነው። ባጭሩ ኢንፎርሜሽንም ፕሬዘንት ልታደርጉላቸው ትችላላችሁ። እነዚህ ሶስቶቹን ስቴጆች ልትጠቀሙ ትችላላችሁ። ወይም ሲሙሌሽን ሜተድ ልትጠቀሙ ትችላላችሁ። ሲሙሌሽን ሜተድ ማለት this method present trainees with artificial presentation of an actual situation and requires them to react as though the situation were real ነው። ስለዚህ ሲሙሌሽን ማለት የተለያዩ ሞዴሎችን በማዘጋጀት እንደ አክቹዋል ሲቹዌሽን መሆን አስበው በእነዛ ነገሮች እንዲማሩ ታደርጋላችሁ ማለት ነው። ለምሳሌ ኬዝ ስተዲ ትሰጧቸዋላችሁ፣ የሆነ ሲቹዌሽን ትሰጧቸዋላችሁ። ኬዝ ስተዲውን ሰጣችሁ ያንን ፕሮብሌም እንዴት እንደሚፈቱ ፕራክቲስ እንዲያደርጉ ልታደርጉ ትችላላችሁ።
ሁለተኛው ሮል ፕላይንግ ልታደርጉ ትችላላችሁ። ሮል ፕላይንግ ማለት ይሄኛው ሜትድ ምን ማድረግ ነው? ስፖንታኒየስ አክሽናቸው ምን ይመስላል የሆነ ሪያሊስቲክ ሲቹዌሽኖችን በመስጠት ስፖንታኒየስ አክሽናቸውን መመልከት ሊሆን ይችላል። ወይም ኢምባስኬት ኤክሰርሳይዝ ልታደርጉ ትችላላችሁ። ኢምባስኬት ኤክሰርሳይዝ ማለት እንደ ማናጀር አስበው ራሳቸውን ማናጀር ቦታ አድርገው አስበው በማናጀር ቦታ ቢሆን ብለን በማሰብ ለነዚያ ሰራተኞች ምንድነው የተለያዩ መረጃዎችን በመስጠት ማለት ነው። ቫሪየስ ማቴሪያልስ ለምሳሌ ሪፖርት፣ ሜሞስ፣ ሌተር ሊሆን ይችላል። የተለያዩ ዶክመንቶችን በመስጠት ኢምፖርታንት የሆኑ ዲሲሽኖችን እነሱ እንደ ማናጀር ሆነው እንዲወስኑ በማድረግ በዛ ቦታ እንደ ማናጀር ቢሆኑስ ምን ይመስላል አመለካከታቸው የሚለውን በማየት አመለካከታቸው ምንድነው ሻርፕ ለማድረግ ወይም በጣም አሪፍ የሆነ አመለካከት እንዲኖራቸው ለማድረግ ልንጥር እንችላለን ማለት ነው። ባስኬት ኤክሰርሳይዝ ማለት ባጭሩ በማናጀር ቦታ ሆኖ ዲሲሽን እንዲወስኑ ማድረግ ማለት ነው። አሴ ማናጀር ሆኖ እነዚህ ነው የሚያሳዩት ሁለተኛው ሜተድ። ቀጣዩ ስቴፕ ከዛ ምን ይላል? ስቴፕ 4 ላይ ሰሌክት እናደርጋለን። ትሬኒስ ኤንድ ትሬነር ነው። ሰልጣኝና አሰልጣኝን እንመርጣለን ማለት ነው በዚህ ስቴፕ ላይ። ስለዚህ ራይት ካይንድ ኦፍ ትሬኒስ ኤንድ ኢፌክቲቭ ትሬነር ሹድ ቢ ሰሌክት፣ ትክክለኛ ሰልጣኞችና አሰልጣኞች በአግባቡ መመረጥ አለባቸው ማለት ነው በዚህኛው ስቴፕ ላይ። ከዛ በመጨረሻ አምስተኛ ላይ ዴቨሎፕ በጀት እናደርጋለን። ኮስቲንግ ሹድ ቢ ዳን ፎር ኢች ትሬኒንግ ፕሮግራም፣ ያን ትሬኒንግ ለማጠናቀቅ የሚያስፈልገው ወጪ በግልጽ ይቀመጣል ማለት ነው። ስድስተኛው ኮንዳክት ትሬኒንግ ነው። ስልጠናውን አክቹዋሊ እንሰጣለን ማለት ነው። ስለዚህ ትሬኒንግ ፕሮግራም ሹድ ቢ ዳን ሹድ ቢ ዴሊቨር ቱ ዘ ትሬኒንግ አስ ፐር ስኬጁል ነው። ስለዚህ በታቀደለት መሰረት ስልጠናው ለሰልጣኞች ይሰጣል ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ልታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ከዛ ሰባተኛ ላይ ኢቫሉዌት ታደርጋላችሁ ትሬኒንግ እና ዴቨሎፕመንት ፕሮግራሙን። ኢት ኢዝ ሚንስ ቱ ቨሪፋይ ዘ ሰክሰስ ኦር ፌለር ኦፍ ዘ ፕሮግራም። ያ ፕሮግራም ሰክሰስ አድርጓል ፌለር አድርጓል የሚለውን ቨሪፋይ ለማድረግ ይጠቅማቸዋል ይሄኛው ስቴፕ። ስለዚህ ኤቫሉዌሽን ሪዛልት ፕሮቫይድ ፊድባክ ቱ ኢምፕሩቭ ካረንት አክቲቪቲስ ኤንድ ፕላን ፊውቸር ትሬኒንግ ፕሮግራም። ስለዚህ ኢቫሉዌሽን ማድረጋችን አሁን በሰጠነው የትሬኒንግ አክቲቪቲ ላይ እና ፊውቸር ለምንሰጣቸው ትሬኒንግ አክቲቪቲዎች ላይ በአሪፍ መንገድ ኢምፕሩቭ አድርገን እንድናቀርበው ያስችለናል ያንን ትሬኒንግ ማለት ነው። ምን ማግኘታችን? ፊድባክ ማግኘታችን። እነዚህን ይመስላሉ ማለት ነው የትሬኒንግ እና ዴቨሎፕመንት ፕሮሰሶች። ስለዚህ እዚህ ሰባተኛው ስቴፕ ላይ ኢቫሉዌት ማድረግ ነው ብለናል። ኢቫሉዌት የምናደርገው ከምን አንጻር ነው ብላችሁ ከጠይቃችሁ ሪያክሽናቸው ምን ይመስላል? ሃው ሃፒ ኢዝ ዘ ትሬን፣ ሰልጣኞቹ በምን ያህል ሌቭል ደስተኛ ሆነዋል የሚለው እናያለን። ለርኒንግ ክራይቴሪያዎች አሉ። ዲድ ዘ ፓርቲሲፓንት ለርን ዋት ኢዝ ኢንቴንትድ። ለርኒንግ ክራይቴሪያ ማለት የታሰበውን ነገር በዚህ ስልጠና እንዲያገኙ የተፈለገውን ነገር ሰልጣኞች አግኝተዋል የሚለውን ማየት ነው። ሌላኛው ጆብ ቢሄቪየር፣ ዲድ ዘ ለርኒንግ ትራንስፈርድ ቱ ዘ ጆብ የሚለው የጆብ ቢሄቪየር ማለት በስራው ላይ የተማሩትን አውለውታል የሚለውን ለማየት መሞከር። ሌላኛው ኦርጋናይዜሽናል ኢምፓክታቸው ምን ይመስላል? ሀዘ ትሬኒንግ ሀልፕድ ዘ ኦርጋናይዜሽን ፐርፎርማንስ፣ በዛ ስልጠና ምክንያት ኦርጋናይዜሽኑ ፐርፎርማንስ ላይ የራሳቸውን አስተዋጽኦ ማሳረፍ ችለዋል የሚለውን እንመለከታለን። ሌላኛው አልቲሜት ቫሊዩ ዛት ሚንስ ሀዘ ትሬኒንግ አፌክትድ ዘ አልቲሜት ዌልቢንግ ኦፍ ዘ ኦርጋናይዜሽን ነው። ስለዚህ አልቲሜት ዌልቢንግ ኦፍ ኦርጋናይዜሽን ላይ ኢፌክት አምጥቷል ወይ ትሬኒንጉ የሚለውን ትመለከታላችሁ ማለት ነው። አልቲሜት ቫሊዩ ምንድነው? ይሄ ትሬኒንግ በዛ ኦርጋናይዜሽን ላይ ቢተገበር የሚለውን አናላይዝ ለማድረግ ትሞክራላችሁ ማለት ነው። ሌላኛው ምንድነው? ታይፕ ኦፍ ሂውማን ሪሶርስ ትሬኒንግ ነው። ስለዚህ ስልጠና የምንሰጥባቸው አይነቶች አሉ ለሂውማን ሪሶርስ ማለት ነው። አንደኛው ምንድነው? ኦን ዘ ጆብ ትሬኒንግ ነው። ኦን ዘ ጆብ ትሬኒንግ ማለት ኮንዳክት ኢን ዘ ፕሌስ ዌር ዘ ኤምፕሎይ ኢዝ አክቹዋሊ ወርኪንግ። ስሙ እንደሚናገረው ኦን ዘ ጆብ ትሬኒንግ ማለት አክቹዋሊ ስራውን በሚሰሩበት ቦታ ሊሆን ይችላል ትሬኒንጉ የሚሰጣቸው። ኢን ዚስ ፕሮግራም ዘ ኤምፕሎይ ኢዝ ፕሌስድ ኢንቱ real work situation and shown how the job is performed by experienced worker or supervisor። ስለዚህ ይህ ፕሮግራም ምንድነው? ሰራተኞችን በትክክለኛ ሪል የሆነ ወርኪንግ ሲቹዌሽን ላይ በማቅረብ በዛ ስራ ላይ ፐርፎርማንሳቸው ምን ይመስላል የሚለውን ፐርፎርም እንዲያደርጉ በማድረግ ያንን ደግሞ በምኖች ነው የምትቆጣጠሯቸው? ኤክስፒሪየንስድ ወርከር ሊሆን ይችላል፣ ሱፐርቫይዘሮች እንዴት ነው ፐርፎርም የሚለው ስራው የሚሰራው የሚለውን እንዲያሳዩአችሁ ታደርጋላችሁ። በአክቹዋሊ ወርክ ሲቹዌሽኑ ላይ ኤክስፐርቶችን በማምጣት ወይም ሱፐርቫይዘሮችን ሊሆን ይችላል ስራውን እንዲሰሩ ታደርጋላችሁ ማለት ነው። የመጀመሪያው
ኦን ዘ ጆብ ትሬኒንግ ይባላል ማለት ነው። ኦን ዘ ጆብ ትሬኒንግ 4 ስቴፖች አሉት። አንደኛው ኦሪየንቴሽን ኦር ፕሪፓሬሽን የምንለው አለ። የኛው ስቴፕ ላይ ዘ ትሬኒንግ አር ቶልድ አባውት ዘ ጆብ ፐርፐዝ ኤንድ ኤክስፔክትድ አውትካም። ሰራተኛው በዚህ ስቴፕ ላይ ስለ ስራው፣ ስለ አላማው እና እነሱ ይህን ትሬኒንግ ሲጨርሱ ምን ሌቭል ወይም ምንን አኮምፕሊሽ ማድረግ እንዳለባቸው ይነገራቸዋል። ሁለተኛው ዴሞንስትሬሽን ኦር ፕሬዘንቴሽን። ዘ ትሬኒንግ አር ጊቭ ኢንስትራክሽን ባይ ቴሊንግ ሾዊንግ ኤንድ ኤክስፕሌኒንግ አባውት ዘ ኒው ኖሌጅ ኤንድ ስኪል ነው። በዚህኛው ስቴጅ ላይ ደግሞ ፕሬዘንት ይደረግላቸዋል ወይም ዴሞንስትሬሽን ይደረጋል። ማለትም ትሬኒዎቹ ኢንስትራክሽን በቴሊንግ በመንገር በማሳየት በመግለጽ አዲስ እውቀትና ስኪሉ ይገለጽላቸዋል ማለት ነው። ስለ ስራው አክቹዋሊ ያሉ ማለት ነው ባጭሩ። ከዛ ፕራክቲስ እንዲያደርጉ ይደረጋል። ዘ ትሬኒ አክቹዋሊ ፐርፎርም ዘ ጆብ ቱ ዴሞንስትሬት ዜር አንደርስታንዲንግ። ስለዚህ የተነገራቸውን ፕሬዘንቴሽን በአክቹዋሊ ፐርፎርም እያደረጉ እንዲሰሩት ይደረጋል ማለት ነው። በዛም መንገድ ኤረርን ኮሬክት እያደረግን ፕራክቲሳችንን ኮንቲኒስ እንዲያደርጉ ይደረጋል ማለት ነው። ከዛ አራተኛው ስቴፕ ምንድን ነው? ኤምፕሎይ ፐርፎርም ዘ ጆብ ዊዛውት ሱፐርቪዥን። መጨረሻ ላይ ስራውን ያለ ሱፐርቪዥን ወይም ያለ ቁጥጥር እንዲሰሩት ይደረጋል ማለት ነው። እነዚህ 4 ስቴፖች ናቸው ኦን ጆብ ትሬኒንግ ላይ የሚሰጡ ስቴፖች ማለት ነው ስልጠናውን ስንሰጥ። ሌላኛው ኦፍ ዘ ጆብ ትሬኒንግ ነው። ኦፍ ዘ ጆብ ትሬኒንግ ማለት ቴክ ፕሌስ አውትሳይድ ዘ ወርክ ሲቹዌሽን ነው። የኦፍ ዘ ጆብ ከሆነ ከስራው ውጭ ነው ይሄ ስልጠና የሚሰጠው። ዘ ትሬኒ ሪሙቭድ ፍሮም ስትረስ ኤንድ ዲማንድ ኦፍ ዘ ወርክ ፕሌስ ሶ አስ ቱ ፎከስ ኦን ለርኒንግ ኤክስፒሪየንስ። ስለዚህ ሰራተኞች ከስራ ቦታው ተነጥለው ነው ይህን ስልጠና የሚያገኙት። ይህም የሚደረገው ሰራተኞችን ስትረሳቸውን ለመቀነስ እና ዲማንዳቸውን የወርክ ፕሌሱን ሪሙቭ ይደረጋሉ። ስትረሳቸውን የወርክ ፕሌስ ዲማንድ አያስፈልግም። ስለዚህ ለርኒንግ ኤክስፒሪየንሳቸው ላይ ብቻ እንዲያተኩሩ የሚደረግበት ሂደት ነው ይሄኛው። ስለዚህ the method used for of the job training are ሌክቸር ኦር ኮንፈረንስ፣ ሲሙሌሽን ኤክሰርሳይዝ እና ፕሮግራምድ ኢንስትራክሽንን ቅድም ያየናቸው እነዚህን 3 ሜቶዶች ሊጠቀሙ ይችላሉ ኦፍ ዘ ጆብ ትሬኒንግ ላይ ማለት ነው። ከስራ ቦታ ውጭ ስለሆነ ይህ ስልጠና የሚሰጠው። ሌላኛው ቬስቲቡል ትሬኒንግ የምንለው ነው። ይሄ እዚህ ትሬኒንግ ላይ ትሬነር ለርንስ ዜር ጆብ ኦን ዘ ኢኩዊፕመንት they will be using on the job ነው የሚለው። ስለዚህ እዚህ ጋር ደግሞ ትሬነሮቹ በአክቹዋሊ በስራው ላይ በሚሰሩ ማቴሪያል ያንን ማቴሪያል ፕራክቲስ እያደረጉ እንዲለማመዱ ይደረጋል ማለት ነው። ኦን ዘ ጆብ ማለት ነው። ስራው ላይ በሚሰሩት መሳሪያ እንዲለማመዱ ይደረጋል ማለት ነው። ስለዚህ ትሬኒንግ ኢዝ ኮንዳክትድ አዌይ ፍሮም ዘ አክቹዋል ወርክ ኢንቫይሮንመንት ነው። ስለዚህ ስልጠናው የሚሰጠው ከአክቹዋል ስራው ቦታ ሌላ ቦታ ነው፣ ግን እዛ ስራ ቦታ ላይ ተመልሰው በሚሰሩባቸው ማቴሪያሎች አክቹዋሊ ስራውን እንዲሰሩ እንዲለማመዱ ይደረጋል ማለት ነው። ለምሳሌ ላንጉጅ ላቦራቶሪዎች፣ ኮምፒውተር ሴንተሮችን ሊጠቀሙ ይችላሉ። ይህ 3ኛው ታይፕ ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ጆይን ብታደርጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ቀጣይ የምንመለከተው እነዚህ አሁን የትሬኒንግ ፕሮግራሞች ናቸው። ዴቨሎፕመንት ፕሮግራሞች አሉ ደግሞ። የዴቨሎፕመንት ፕሮግራም ላይ ሞስት ኮመን ታይፕ ኦፍ ማኔጅመንት ዴቨሎፕመንት ፕሮግራም አር አንደኛ ኦን ዘ ጆብ ማኔጅመንት ዴቨሎፕመንት የምንለው አለ። ኦን ዘ ጆብ ማኔጅመንት ዴቨሎፕመንት ማለት ማኔጅመንት ዴቨሎፕመንት ቴክ ፕሌስ ኦን ዘ ጆብ ነው። ስለዚህ ኢት ኢዝ ለርኒንግ ባይ ዱዊንግ ኢን ዘ ቀጣይ ደግሞ የምናየው የታይፕ ኦፍ ዴቨሎፕመንት ፕሮግራም ነው። ዘ ሞስት ኮመን ታይፕ ኦፍ ማኔጅመንት ዴቨሎፕመንት ፕሮግራም አር ነው የሚለው። የመጀመሪያው ኦን ዘ ጆብ ማኔጅመንት ዴቨሎፕመንት የምንለው ነው። ይህን ስናየው ማኔጅመንት ዴቨሎፕመንት ቴክስ ፕሌስ ኦን ዘ ጆብ ነው የሚለው። ስለዚህ የማኔጅመንት ዴቨሎፕመንት ቱ በስራው ላይ ነው የሚሰጠው ማለት ነው። ስለዚህ ለርኒንግ ባይ ዱዊንግ ኢን ዘ ኮንቴክስት ኦፍ ሪል ወርክ ኢንቫይሮንመንት። ስለዚህ ዴቨሎፕመንት ፕሮግራም በዋናነት የሚያተኩረው ማኔጀሪያል ስኪሎች ላይ እንደሆነ አይተናል። ስለዚህ በስራ ቦታ ለርኒንግ ባይ ዱዊንግ እየሰሩ በመማር ነው ፕራክቲስ የሚያደርጉት ማለት ነው። እነዚህኞቹ ማኔጅመንት ዴቨሎፕመንት ላይ የሚያተኩሩ ማለት ነው። ስለዚህ ማኔጅመንት ዴቨሎፕመንት ፕሮግራም ዴቨሎፕመንት ላይ ዘ ሞስት ኮመን ሜቶዶቹ ምንድን ናቸው? አንደኛ ጆብ ሮቴሽን ነው። ጆብ ሮቴሽን ማለት ኢንቮልቭ ሽፍቲንግ ማናጀር ፍሮም ፖዚሽን ቱ ፖዚሽን ኢት ኢዝ ጀነራሊ ሆሪዞንታል ኦር ላተራል ጆብ ትራንስፈር ሊሆን ይችላል ማለት ነው። ስለዚህ እዚህ ላይ ጆብ ሮቴሽን ማለት ምንድነው?
አንድ የሚሰራበት ቦታ ነበረው ማናጀሩ። ለምሳሌ ሪሰርች ኤንድ ዴቨሎፕመንት ዲፓርትመንት ላይ ከሆነ ማኔጀርነት የሚያገለግለው ወደ ፋይናንሻል ማናጀር ብናዘዋውረው ሽፍት ያደረግ ነው ማለት ነው። ሽፍቱ ደግሞ ምንድነው ሆሪዞንታል መሆን አለበት። ሴም ሌቭል ባሉ ሰዎች ላይ ነው የሚደረገው ማለት ነው። በዛ መልኩ ጆብ ሮቴት አድርገን ወደ ሌላ ስራ እንዲሰራ በማድረግ ፕራክቲስ እንዲያደርግ ልናደርግ እንችላለን ማለት ነው። ስለዚህ በጆብ ሮቴሽን ውስጥ ምንድነው ፕላንድ ሮቴሽን አለ። ማናጀር ስፔንድ 2 or 3 months ኦን ዘ ጆብ ኤንድ አርዛን ሙቭድ ኦን ነው የሚለው። ስለዚህ ፕላንድ ሮቴሽን ማለት በእቅድ ነው። 2 ወይም 3 ወር አንድ ስራ ላይ ይቆያል። ከዛ ደግሞ ወደ ሌላ ስራ ይዘዋወራል ማለት ነው። ሌላኛው ሲቹዌሽናል ሮቴሽን ነው። ሲቹዌሽናል ሮቴሽን ማለት ደግሞ shifting is done to meet the work schedule or to make the job challenging to the manager ነው። ስለዚህ ሲቹዌሽናል ሮቴሽን ከሆነ ደግሞ ሽፍቲንግ የሚካሄደው ምንድነው የሆነ ወርክ ስኬጁል ይሆናል። በዛ ስኬጁል መሰረት ነው ሽፍት የሚደረገው። በዋናነት የኛው ሽፍት ምንድነው ማናጀሩን ቻሌንጂንግ ወደሆኑ ጆቦች ለማዘዋወር የሚደረግ ነው ማለት ነው። ሌላኛው ላይን ኤንድ ስታፍ ሮቴሽን የምንለው አለ። እና ስታፍ ሮቴሽን ላይ ማናጀር ካን ሽፍት ቢትዊን ላይን ኤንድ ስታፍ ፖዚሽን ነው። በዚህኛው ላይ ደግሞ ላይን እና ስታፍ ማናጀሮችን ማዘዋወር ይሆናል ማለት ነው። በዛ መንገድ ሮቴት እያደረግን የተለያዩ ስኪሎችን እንዲለምዱ ማድረግ እንችላለን። ስለዚህ ኦን ዘ ጆብ ማኔጅመንት ዴቨሎፕመንት ላይ ሜቶዱ አንደኛው ምንድነው ጆብ ሮቴሽን ነው። በጆብ ሮቴሽን ስር ፕላንድ ሮቴሽን፣ ሲቹዌሽናል ሮቴሽን እና ላይን ኤንድ ስታፍ ሮቴሽኖች አሉ ማለት ነው። ቢ ደግሞ ምንድነው ሌላኛው በዚሁ ስር ያለ ኮቺንግ ነው። ኮቺንግ ኢዝ አክቲቭሊ ጋይዲንግ ማናጀር ባይ ዜር ኢሚዲየት ሱፐርቫይዘር ዘ ኮች ጊቭስ ጋይዳንስ ሩ ዳይሬክሽን አድቫይስ ክሪቲሲዝም ኤንድ ሰጀሽን ነው የሚለው። ስለዚህ ሌላኛው ኮቺንግ የምንለው ነው። ኮቺንግ ማለት ማኔጀሮቹን ጋይድ በማድረግ ነው። ጋይድ የሚያደርጋቸው ደግሞ ከእነሱ በላይ ያለ ሱፐርቫይዘር ይሆናል ማለት ነው። ስለዚህ ሱፐርቫይዘሩ ወይም ኮቹ ዳይሬክሽኑን ያሳያቸዋል፣ በምን ወይ እንደሚሰሩ አድቫይስ ይሰጣቸዋል፣ ምክር ይቀበላሉ፣ እንዴት እንደሚሰሩ ትችቶችንም ይቀበላሉ። በመጥፎ ሁኔታ አንድ ነገር ከሰሩ ይህም በዚህ መንገድ መስራት አልነበረብም፣ እንደዚህ አስተካክል እየተባሉ ይነገራቸዋል። በተጨማሪ ሰጀሽኖችም ይጨመሩላቸው፣ እንደዚህ ብታደርገው ኖሮ አሪፍ ነው፣ እንደዚህ ቢሰራ የበለጠ ጥሩ ይሆናል እያለንም የተለያዩ ሰጀሽኖችን እየሰጠ ከበላያቸው ያለ ሱፐርቫይዘር ኮቺንግ በማድረግ ያሰለጥናቸዋል ማለት ነው። ሌላኛው ደግሞ ምንድነው ጆብ ዴቨሎፕመንት ፖዚሽን ነው። ዴቨሎፕመንት ፖዚሽን ማለት ኦርጋናይዜሽን አሳይን ለስ ኤክስፒሪየንስድ አድሚኒስተር ቱ ወርክ ቴምፖራሪ አስ አን አሲስታንት ቱ ሞር ኤክስፒሪየንስድ አድሚኒስተር ነው። ይሄኛው ደግሞ ምንድነው የሚደረገው ዴቨሎፕመንት ፖዚሽን ላይ ኦርጋናይዜሽኑ ምንድነው ለስ ኤክስፒሪየንስድ የሆኑ አድሚኒስተሮችን ለቴምፖራሪ ነው አሲስታንት ለሞር ኤክስፒሪየንስድ ለሆኑት አድሚኒስተሮች አሲስታንት እንዲሰጡ የሚያደርጉበት ፕሮሰስ ነው የዴቨሎፕመንት ፖዚሽን። ባጭሩ ለስ ኤክስፒሪየንስድ የሆኑ አድሚኒስተር ሞር ኤክስፒሪየንስድ የሆነውን አድሚኒስተር አሲስት እያደረገ ይማራል ማለት ነው። ሁለተኛው ይሄ በአንደኛው ስር ያሉ ሜቶዶች ናቸው። ሁለተኛው ደግሞ ምንድነው ኦፍ ዘ ጆብ ማኔጅመንት ዴቨሎፕመንት ነው። ያኛው ኦፍ ዘ ጆብ ነው የመጀመሪያው፣ ይሄኛው ደግሞ ኦፍ ዘ ጆብ ማኔጅመንት ዴቨሎፕመንት ነው። ኢን ዚስ ፕሮግራም ማናጀር ሙቭስ ፍሮም ዜር ወርክ ሲቹዌሽን ቱ አናዘር ትሬኒንግ ኢንስቲትዩሽን ፎር ኮንስትራክትድ ፕሮግራም ነው። እስካሁን ያየናቸው ምንድነው እዛው ስራ ቦታ ሆኖ ነው ዴቨሎፕመንት ፕሮግራሙን የሚያገኘው። አሁን ግን ከሚሰራበት ቦታ ወደ ሌላ ቦታ በመሄድ ብዙ ጊዜ ወደ ትሬኒንግ ኢንስቲትዩሽኖች ነው ተወስደው እንዲሰለጥኑ ይደረጋል ማለት ነው። ሰም ኦፍ ዘ ሜትድ አር ሴሚናርስ፣ ወርክሾፕ፣ ኮንፈረንስ ኤንድ አዘር ትሬኒንግ ፕሮግራም ኮንዳክትድ ባይ ትሬኒንግ ኢንስቲትዩሽን። ስለዚህ እዛ የሚሄዱበት ትሬኒንግ ኢንስቲትዩሽን ውስጥ የተለያዩ ሴሚናሮችን፣ ወርክሾፖችን በማዘጋጀት የተለያዩ ኮንፈረንሶችን በመታደም እና የተለያዩ አይነት ትሬኒንግ ፕሮግራሞች አሉ። እነሱን በዛ ትሬኒንግ ኢንስቲትዩሽን መሰረት በማግኘት ይሰለጥናሉ ማለት ነው። የመጨረሻው ኮንሴፕት በዚህ ቻፕተር የምናየው ስለዚህ ምንድነው አሁን ታይፕ ኦፍ ዴቨሎፕመንት ፕሮግራም ጨርሰናል። ኬሪየር ዴቨሎፕመንት ነው። ኬሪየር ዴቨሎፕመንት ስናይ ኬሪየር ማለት is a sequence of position, job, occupation that one person engage in his or her working life ነው። ስለዚህ ኬሪየር የምንለው አንድ ሰራተኛ በአንድ ኦርጋናይዜሽን ውስጥ ባለው ወርኪንግ ላይፍ ውስጥ የሚሰራባቸው ፖዚሽኖችን፣ ጆፖችን ወይም ኦኩፔሽኖችን የሚያሳየን ሲኩዌንስ ነው ኬሪየር የምንለው። ስለዚህ ኬሪየር ጎል ከሆነ ደግሞ ምንድነው the future position that one wants to reach ነው። ስለዚህ ኬሪየር ጎል ከተባለ ምንድነው ፊውቸር ፖዚሽን፣ አንድ ሰው ወደፊት እዛ ቦታ ላይ መድረስ እፈልጋለሁ ብሎ የሚያስበው በዛ ኦርጋናይዜሽን ውስጥ በመስራቱ ምክንያት ማለት ነው። ያንን ፊውቸር ፖዚሽኑን ኬሪየር ጎል እንለዋለን ማለት ነው። ኬሪየር ፕላኒንግ ደግሞ ምንድነው ካላችሁ the process by which one select career goals, the path and the means of achieving the goal ነው። ስለዚህ career planning ምንድነው መጀመሪያ career goal ይዋጣል። career goal ምንድነው
ፊውቸር ፖዚሽኑ አንድ ሰው መድረስ የሚፈልግበት ነው። ስለዚህ ያንን ለማሳካት የኬሪየር ጎሉን ፓዙን እና ሚንሱን ያንን ጎል አቺቭ ለማድረግ የሚያቀድበት ፕሮሰስን ኬሪየር ፕላኒንግ እንለዋለን ማለት ነው። ስለዚህ ቀጣው ደግሞ ምንድነው ኬሪየር ማኔጅመንት ነው። ኬሪየር ማኔጅመንት ከሆነ ደግሞ is the process through which organization select, assess, develop employee skill to provide a pool of qualified people to meet future needs ነው የሚለው። ስለዚህ ኬሪየር ማኔጅመንት ከሆነ ደግሞ ፕሮሰስ ነው። በኦርጋናይዜሽን ውስጥ ሰሌክት የሚመረጡበት፣ አሰስ ማለት ኢቫሉዌት የሚደረጉበት እና ዴቨሎፕ ማድረግ ላይ ነው የሚያተኩረው ኤምፕሎይ ስኪል። ይሄ ደግሞ ምንም ፕሮቫይድ ለማድረግ ነው ለብዙ ኳሊፋይድ ለሆኑ ፒፕሎች የወደፊት ኒዳቸውን ሚት ለማድረግ የሚረዳ ነው ማለት ነው። ስለዚህ ኬሪየር ማኔጅመንት ባጭሩ ሰራተኞችን በመምረጥ ኢቫሉዌት በማድረግ እና ዴቨሎፕ እንዲያደርጉ ማስቻል ነው። ምናቸውን? ስኪላቸውን። ያንን ስኪላቸውን ዴቨሎፕ በማድረጋቸው ምክንያት ደግሞ ፊውቸር ኒዳቸውን ወይም ኬሪየር ጎላቸውን ሚት እንዲያደርጉ የሚረዱበት ሂደት ነው ማለት ነው። ስለዚህ ኬሪየር ከሆነ ባጭሩ ፖዚሽን፣ ጆብ እና ኦኩፔሽን ሰራተኞች የሚሰሩበት። ኬሪየር ጎል ከሆነ አንድ ሰራተኛ ወደፊት በዛ ኦርጋናይዜሽን መድረስ የሚፈልግበት ቦታ። ኬሪየር ፕላኒንግ ከሆነ ያንን ለማሳካት የሚመርጣቸው ምኖች ነው ፓዞች እና ሚንሶችን ነው የሚያሳየን። ኬሪየር ፕላኒንግ ከሆነ ኬሪየር ማኔጅመንት ከሆነ ደግሞ በኦርጋናይዜሽን ውስጥ ሰራተኞችን በመምረጥ ኢቫሉዌት በማድረግ እና ዴቨሎፕ እንዲያደርጉ ማስቻል ነው ስኪላቸውን ማለት ነው። እነዚህ ናቸው አራቱ እዚህ ጋር ኮንሴፕቶች። እሺ ኬሪየር ዴቨሎፕመንት ኢዝ ፐርሰናል አክቲቪቲ ዊች ሄልፕስ ኢንዲቪጁዋል ፕላን ዜር ፊውቸር ኬሪየር ዊዝ ዘ ኦርጋናይዜሽን ኢን ኦርደር ቱ ሄልፕስ ኦርጋናይዜሽን አቺቭ ኢትስ ጎል ነው። ስለዚህ ኬሪየር ዴቨሎፕመንት ማለት ፐርሰናል አክቲቪቲ ሰዎች ላይ ያተኮረ ተግባር ነው። ይሄ ደግሞ የሚረዳው ምንድነው? ኢንዲቪጁዋሉ ስለወደፊቱ ኬሪየሩ በኦርጋናይዜሽን ውስጥ ፕላን እንዲዋጣ ነው ማለት ነው፣ ወደፊት መስራት የሚፈልገው ቦታ ላይ። ይሄ ደግሞ ኦርጋናይዜሽኑ ጎሉን እንዲያሳካ ያስችላል። ምክንያቱም ሰራተኛው ወደፊት የደረጃ እድገት ከፍተኛ ቦታ ላይ የመስራት እቅድ ካለው አሁን አለበት ቦታ ላይ ጠንክሮ በመስራት ኦርጋናይዜሽኑም ጎሉን አቺቭ እንዲያደርግ ስለሚረዳው ማለት ነው። ኤንቢ ይላል ኬሪየር ዴቨሎፕመንት ሹድ ኖት rely solely on individual effort but involve the assistance of manager human resource department ነው የሚለው። ስለዚህ ኬሪየር ዴቨሎፕመንት ለማምጣት ኢንዲቪጁዋል ኢፈርት ብቻ በቂ አይደለም። ከዛ በተጨማሪ ማናጀሮችም እርዳታ መስጠት አለባቸው። ሂውማን ሪሶርስ ዲፓርትመንትም ሰፖርት ማቅረብ አለበት ማለት ነው፣ የተለያዩ ትሬኒንጎች እና ዴቨሎፕመንት ፕሮግራሞችን በማዘጋጀት ማለት ነው። ስለዚህ ቫሊዩ ምንድነው ኬሪየር ዴቨሎፕመንት መኖሩ ካላችሁ አላይን ስትራቴጂ ኤንድ ኢንተርናል ስታፊንግ ሪኳየርመንት ነው የሚለው። ስለዚህ የኦርጋናይዜሽኑን ስትራቴጂ እና ኢንተርናል ስታፊንግ ሪኳየርመንት ይኖራቸዋል። እነሱን ለማጣጣም ወይም በአንድ ዌይ እንዲሰሩ ለማስቻል ነው። ኤንድ ዴቨሎፕ ፕሮሞቴብል ኤምፕሎይ ነው። ኬሪየር ዴቨሎፕመንት መኖሩ ሰዎች የስራ እድገት እያገኙ መሄዳቸው በኦርጋናይዜሽን ውስጥ ምንድነው ፕሮሞቴብል የሆነ ኤምፕሎይ ዴቨሎፕ እንዲደረግ ያስችላል ማለት ነው። ስለዚህ ፕሮሞትን ለማግኘት ሲሉ ደግሞ ሰራተኞች ጠንክረው ይሰራሉ ማለት ነው። ሌላኛው ሬዲዩስ ተርኖቨር ነው። ሬዲዩስ ተርኖቨር ማለት ምንድነው? ሰራተኞች ኦርጋናይዜሽኑ እየለቀቁ አይሄድም ማለት ነው። ስለዚህ በኦርጋናይዜሽኑ ብዙ ሰራተኞች ይኖሩታል። ሰራተኞች ለብዙ ጊዜ ቆይተው ስራን ይሰራሉ ማለት ነው። ይህን ነው የሚያሳየን ኬሪየር ዴቨሎፕመንት። ሌላኛው ኬሪየር ዴቨሎፕመንት ላይ የቀጠለ ነው። እሺ ሌላኛው የኬሪየር ዴቨሎፕመንት ጥቅም ምንድነው? ታፕ ኢምፕሎይ ፖቴንሻል ነው የሚለው። የኢምፕሎይ ፖቴንሻልን በአግባቡ መጠቀም ያስችለናል። ሌላኛው ፈርዘር ፐርሰናል ግሮዝ ነው። ፐርሰናል ግሮዝ እንዲያመጡ ሰዎች ያስችላል። ኬሪየር ዴቨሎፕመንት ደረጃቸው ባደገ ቁጥር የሚያገኙትም ጥቅማ ጥቅሞች እየጨመሩ ስለሚመጡ ፐርሰናል ግሮዝን ማሳካት ይችላሉ ማለት ነው። ሌላኛው ደግሞ ሳቲስፋይ ኢምፕሎይስ ኒድ ነው። ባጭሩ ኬሪየር ዴቨሎፕመንት አንዱ ኤምፕሎይስ ኒድ ነው። ስለዚህ ኤምፕሎይስ ኒድም ሳቲስፋይ ይደረጋል በኬሪየር ዴቨሎፕመንት ጊዜ ማለት ነው። ስለዚህ ቤዝድ ኦን ስታፊንግ ኒድስ ኦርጋናይዜሽን ካን ፋሲሊቴት ኬሪየር ፕላኒንግ ፕሮሰስ ኤንድ ሄልፕ አንሰር ኤምፕሎይ ኩዌሽን አባውት ኬሪየር ፕሮግረስ ዊዝን ዘ ኦርጋናይዜሽን። ስለዚህ በስታፊንግ ኒዳቸው መሰረት ኦርጋናይዜሽኑ የኬሪየር ፕላኒንግ ፕሮሰሳቸውን ፋሲሊቴት ማድረግ አለበት እና ማንኛውም የኤምፕሎየር ጥያቄዎች ከኬሪየር ፕሮግረስ ጋራ በኦርጋናይዜሽኑ ባላቸው ኬሪየር ፕሮግረስ ጋር ያላቸውን ጥያቄ ማንኛውንም ጥያቄዎች መልስ መስጠት ይጠበቅባቸዋል ማለት ነው። ይህን ነው የሚያሳየው። እዚህ ቻፕተር 4 ይህን ይመስላል ማለት ነው። በቀጣይ በቻፕተር 4 እስከምንገናኝ መልካም ጊዜ ይሆንላችሁ። እንዴት አያችሁ ቻፕተር 4? ምን ጨምር ምን ቀለስ በኮሜንት ላይ አሳውቁኝ። የቴሌግራም ግሩፓችን ጆይን ማድረግ ከፈለጋችሁ ሊንኩን በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ቪዲዮ ለመጀመሪያ ጊዜ ከሆነ ይደርሳችሁ ሰብስክራይብ ማድረግ እንዳይረሳ፣ ምክንያቱም በቀጣይ የምለቃችሁ ቪዲዮዎች እንዲደርሷችሁ ማለት ነው። ለዛሬ እዚህ ጋር እናበቃለን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ